አንጋፋው ደራሲና ድምፃዊ ጥላይ ጨዋቃ በ71 ዓመቱ አረፈ። የተወለደው ከአዲስ አበባ 100 ኪሎ ሜትር ርቀት ላይ በምትገኘው አዳማ ወይንም ናዝሬት ከተማ ነው። በ1947 ዓ.ም የአንደኛና የሁለተኛ ደረጃ ትምህርቱን በአጼ ግላውዲዮስ ተከታትሏል። ለሙዚቃ በነበረው ዝንባሌ የምድር ጦር የሙዚቃ ክፍልን በ1960 ዓ.ም ተቀላቀለ። በዚህ የሙዚቃ ክፍል ቆይታው በድምፃዊነትና በደራሲነት በርካታ በወቅቱ አጠራር አብዮታዊ የሚባሉና ተወዳጅ የፍቅር ስራዎችን አበርክቷል። ከነዚህ ስራዎች መካከል ንጉሳዊ ስርዓት ተወግዶ ወታደራዊ ስርዓት ሲተካ በቀዳሚነት ከተቀነቀኑ መዝሙሮች ዋነኛው የነበረውን ያለምንም ደም እንከኗ ይውደም በዜማ ደራሲነት ጀግናው ወታደር፣ ታታሪው ሹፌር፣ ዘማቻ ሾይና፣ ኮረሪማ፣ እረኛና ነጭ አሞራ፣ ንቦነይን ጨምሮ በርካታ ስራዎችን አበርክቷል። የ1983 የመንግስት ለውጥ ሲመጣ እንደ አብዛኛው የቀድሞ ጀግናው የኢትዮጵያ ሰራዊት መበተንና ሜዳ መጣል የሱ ዕጣ ፈንታ ሆነ። እስከ ህልፈቱ ድረስ በርካታ የህይወት ውጣ ውረዶችንና ችግሮችን ተጋፍጦ ባደረበት ህመም በሕክምና ሲረዳ ቆይቶ አርብ መጋቢት 18 2018 ወይንም በፈረንጆቹ ማርች 27 2026 በ71 ዓመቱ ከዚህ ዓለም በሞት ተለይቷል። ድምፃዊና ደራሲ ጥላይ ጨዋቃ ባለትዳርና የሶስት ሴት ልጆች አባት የነበረ ሲሆን አያት እስከመሆንም ደርሶ ነበር። ለድምፃዊና ደራሲ ጥላይ ጨዋቃ ቤተሰቦች፣ ወዳጅ አድናቂዎች በሙሉ ምንጊዜ ሚዲያ የተሰማውን ጥልቅ ሐዘን እየገለጸ የሟችን ነፍስ ይማር እንላለን። አድማጭ ተመልካቾቻችን እየተከታተላችሁ ያላችሁት ከምንጊዜ ሚዲያ ልዩ ዝግጅታችንን ነው። በተለይ በአንጋፋው ድምፃዊና ደራሲ ጥላይ ጨዋቃ ህልፈት ዙሪያ ከሙያ አጋሩ ጓደኛውና የወንድም ያክል ቅርበት ከነበራቸው ከሊቀ ትጉሃን የመቶ አለቃ ግርማ ሞገስ ጋር ቆይታ እናደርጋለን። አብራችሁን ቆዩ። በቅድሚያ ጋሽ ግርማ ሁላችንንም እግዚአብሔር ያጽናን፣ እግዚአብሔር ያበርታን። እንግዲህ ከምድር ጦር ሙዚቀኞች መካከል ዋነኞቹ ውስጥ የነበረ ባለሙያ ነው ጋሽ ጥላይ ጨዋቃ። ህልፈቱን ሰምተናል። እንዲያው ጋሽ ግርማ ካንተ ጋር የነበራችሁ የሙያ ትውውቅ ምድር ጦርን ሲቀላቀል አብራችሁ ብዙ ግንባሮች ወጥታችኋል፣ ወርዳችኋል። ለሀገራችሁ የምትችሉትን ሁሉ መስዋዕትነት ከፍላችኋል። የጓደኝነት ህይወታችሁም ጥብቅ እንደነበር መረጃ አለኝ። እንዲያው አጠቃላይ እስኪ ከትውውቃችሁን ጀምር። አመሰግናለሁ። ላይ እንግዲህ ተዋውቅ ነው በ1960 አካባቢ ነው የተቀጠረው። እኔ ራሴ ያው ከግረ እንደምታውቀው ከግረኛ ነው የሄድኩት በ59 ዓመተ ምህረት በምድር ጦር። ከእሱ ደግሞ የተቀጠረው ወደ 60 አካባቢ ነው። በብርቅነ ወርቃና እሱ ከናዝሬት ነው የመጡት። አስታውሳቸዋል። ሁለቱም አንድ ቅጥር ናቸው። እና ጥላይ እንዲህ ከዛ ጊዜ ጀምሮ አውቀዋለሁ። እንደው ጥላይ ምድር ጦርን ከተቀላቀለበት ጊዜ ጀምሮ በርካታ ድርሰቶችን ደርሷልም፣ በድምጹም የተጫወታቸው ብዙ ተወዳጅ ስራዎች አሉ። እንደ የመጀመሪያ ስራዎቹን ትውውቆቹን ጨምሮ የምታስታውሳቸውን ነገሮች እናንሳ ጋሽ ግርማ። በጣም ጥሩ። ጥላይ የመጀመሪያ የማስታውሰው ይገርምሃል፣ የመጀመሪያ ስራው የሆነች ጉራግኛ ነው እና ጉራግኛዋ ምን ነበረች? ኮረሪማ ጎሽ ኮረሪማ የምትለዋ ጀመረ። በጣም ተወዳጅ ሙዚቃ ነበረች እና በሷ ጀመረ። ኤዮሜ ኤዮማ ኤዮሜ ኤዮማ ዳዮደሌ ኮረሪማ ከዛ ቀጠለና ባላገር ነው ቤቴ የሚል ቆንጆ ሙዚቃ አወጣ እና ባላገር ነው ቤቴ እየሰራን ያለን ያው ለውጡ መጣ ማለት ነው። ለውጡ ሲመጣ በ66 ያለምንም ደም ከማዩ ደም በቀና መንፈስ ኢትዮጵያ ትቅደም የሚለው ቶማስ አበበ ሙሉ እሱ የመሆን አድርገው ሰሩ። ያለምንም ደም ከማዩ ደም በቀና መንፈስ ኢትዮጵያ ትቅደም ያለምንም ደም እንከማዩ ደም በቀና መንፈስ
ትቅደም ከዛ በ6 እንደዛ ያንሰራ አሁን በዛው በለውጥ ላይ እያለን አጋጣሚ ማሳውሰው ነው ቶሎ ልጨርስልህ ብዬ ነው በዚሁ እግረ መንገድ እና ጥሩ ወደ ጨንቻ ወደ ደቡብ ለግዳጅ ስራ ሄደን ጨንቻ የሚባል ተራራማ ቦታ ነው አሳውሳለሁ እና በጣም ዝናብ ነበረ ገደላማ ቦታ ነው ሾፌሮቹም ዝም ብሎ ያደንቃቸዋል እንደው ድንጋይ እየረበረቡ በጭቃው ላይ እኛ ድንጋይ ተሸከሙ እንባላለን ድንጋይ እያደረግንለት በቃ እያደረገ ሾፌሮቹ ያንን ገደል ያለምንም አደጋ ዘን ጨንቻን ባለተራራ ወጥተን ሄደን እዛ ህዝቡን ስንቀሳቀስ ከረም 2 ቀን ነው እንደዚህ የቆየ ነው አሁን ለዚያው ያለ ሾፌሩ የሚል አሳውሳለሁ ለነሱ መታወሻ ነው ወንጌ ሙዚቃ ወጣና ተመዝናዛ መንገድ ኮረብታ ዳገት ቁልቁለ የሚለው ነገር ነበር በረሃ አቋራጭ ካላቢ ዳገት አዎ እሱን እዛው አውጥቶት ወዳው እንደመጣን ሰራው በጣም ከፍተኛ አድናቆት ነው ያገኘሁት ላይ ተዛና መዝማዛው መንገድ ኮረብታ ሽቅብ ቁልቁለት በረሃ አቋራጭ ካላቢ ዳገት የሩቁን ከቅርብ አቀራራቢ በጉዞው ሁሉ ጥንቁቅ ሐሳቢ ለአገር አለኝታ ወገንን አኩሪ በምድር በባህር በአየር በራሪ አሁን ያንዳለ እድገት በህብረት ደግሞ መጣ እድገት በህብረት ሲመጣ ሁላችንም እያንዳንዳችን አለን ስራ የእሱ ግን ቶፕ ነበረ ዘማች አሸወይና በጣም አሸወይና ወይና የሚለው ወይና ዘማች ቢዘምት በረሃ ቢመገብ ጥሬ ጥሩጋ ይኸውና እሱን ሰራ አሸወይና ወይና ሆሆ አሸወይና ወይና ወይና አሸወይና ማለቴ ለዘማቿቴ አጠቃላይ ይሄ እንግዲህ ሌላውን አሁን እንግዲህ እነዚህ ከፊት የማውቃቸው ናቸው ብዙ ስራዎች የመድረክ ስራዎች አሉ እንደውም ማስታውሰው ግንባር ስንሄድ አዲስ ስራ ይዘን ነው ሁልጊዜ ጦር ሜዳ ስንሄድ አዳዲስ ስራዎችን ሰርተን ደግሞ ድራማ ነበረ እዛን ጊዜ ማስታውሰው ቢሮክራሲ የሚይዛ ጊዜ ቢሮክራሲ የሚባል አናውቅም እና ቢሮክራሲ ግን አሁን ረሳሁት እና ያንን ስራ እኔ ነኝ የሰራው ድራማ ነበረው ከአማሃ ተወዳጅ ጋር ድራማ ይሰራው አጋጣሚ ሆኖ እሱ ባላ ጉዳይ ሆኖ ያመለክታል ቢሮክራተሩ እንትና ነው አማሃ ተወዳጅ አጋጣሚ እዛ አካባቢ እንግዲህ ያው እነሱ ይበዛሉ መሰለኝ ቢሮክራቶች አሁን አንዱ ይዞ በቦክስ ተዛሉ አቤት ፋይል እንደዚህ ሆኖ እንደዚህ ጌታዬ እግዚአብሔር ያሳየው ምናምን እያለ አንተ እኮ ድራማ ምናምን ትቀባጥራለህ የእውነት መስሎት ነው ያጋልጥ ወይ ነው ነገሩ እሱ ከህዝብ መሀል ነው የሚወጣው ጌታዬ እግዚአብሔር ያሳየው ይኸው ስንት ዘመን ይኸው ማመልከቻ ይብላ አንተ እኮ ድራማ ነው ምናምን ዝም በል በቃ በቦክስ ዘይሏል እዛ ሙዚቃው ዘይቷል እሱ እዛ እየተደበደበ እንዲህ አይነት ነገር አሳልፈናል ሌላው ይሄ ስንቱ ተወርቱ ያልቃል ተወልደ በጣም እሱ ጋር የነበረን ፍቅር በእውነት እንዴት አይነት ባለሙያ ነበር እውነተኛ አርቲስት ነው ላይ በጣም በርካታ ስራዎች እንደተቃቀስካቸው አይነት የፍቅርም ስራዎች ሰርቷል በርካታ ድርሰቶችንም አበርክቷል ለጋሽ ታምራትም የሰጣቸው ስራዎች አሉ እንዳልከው ካንተም ጋር ደግሞ ጥብቅ ወዳጆች ነበራችሁ የሙያ ጋር ብቻ ሳትሆኑ በዋነኛነት አንተና እሱን ጨምሮ ደግሞ ለዛ ለተገፋም ሰራዊት ካቀነቀኑት መካከል ነው የብረት ቆቡን ደፍቶ ባናቱ ረበለው በለው ወዴት እዚህ ይላል ከነንግቱ ብዙ ነው እግዚአብሔር እነሱን ይማር እድሜ ደግሞ በልጠዋል አንተ ለታላቅ ምን ያህል ልጆች አሉት ጋሽ ግርማ 3 ሴቶች ልጆች አሉት እና የልጅ ልጅ አይቷል ነገር አያት ሆኗል አያት ሆኗል ለዚህ ደግሞ
ማትዘነጋታችን ባለቤቱ በእውነት በዚህ ሰዓት በእውነት አደንቃታለሁ። እግዚአብሔር በእውነት ብድሩን ይክፈላት። አሜን። ወንድማችን በሻው ሳትለየው አብራ እውነት አራያ የምትሆን እውነተኛ ኢትዮጵያዊት ክርስቲያን እሷን ሳላደንቃት እንዳልሰው ብዬ ነው አስቀድሜ የምነግር። እንዲያውም ጋሽ ግርማ ያንተን ሀሳብን የምጋራለሁ። ምክንያቱም በአንድ ወቅት ቆይታ ነበረንና ያው አንተና እሱን ጨምሮ ያ ከርታታ ሰራዊት ሲበተን ከተበተኑት መካከል ናችሁና ጋሽ ጥላዬ ብዙ ውጣ ውረድና መከራ በደረሰበት ጊዜ ከጎኑ ሳትለይ አሁን እንግዲህ እስከልፈቱ ድረስ የነበሩትን ፈተናና የህይወት ውጣ ውረዶች በጀግንነት የተወጣች ድንቅ ሴት ናት። እንዳልከው እኔም ያለኝን ክብርና አድናቆት በዚሁ አጋጣሚ እየገለጽኩ እንዲያው መጽናናትን እመኛለሁ። እግዚአብሔር ይስጥህ። እንደዚህ አንተ ከቀደም አንድ ጊዜ የሆነ መጠይቅ አድርገህላቸዋል። ቆይታ አድርገናል ከጋሽ ጥላዬ ጋር ነፍሱን ይማረውና እናውቃለን። እና በእውነት ይገርመኛል የእሷ እስከ መጨረሻ እስከዚህ ደቂቃ ጊዜ አልተለየችም። ያ ለእኔ በጣም ጽናት ናት እሷ በእውነት ለሌሎች ደግሞ አርአያ በጣም ሳያደንቁ ማለት መቼም ይከብዳል። ልክ ነው። እግዚአብሔር ብድሩን ይክፈላት። ሌላው ማምን መቼም ሁላችንም አንቀርም። አሜን። ልክ ነው። እግዚአብሔር እውነት እነሱን ይማር እና ይህን ያህል ነው እንግዲህ የማውቀው። ግን ብዙ እንግዲህ ወደፊት ምናልባት በራሴ ታሪክ ሳልጠቅሰው ማላልፈው ወንድሜ ነው። ወደፊት እግዚአብሔር ፈቅዶልኝ ያሰብኩት ዶኩሜንተሪ ሲሳካ ወይም መጽሐፍን ብጽፍ ጥላዬ የሚረሳ ብዙ ታሪክ አለ። በተለይ ብዙ ጊዜ የምንጫወተው የምንቀልደው በየቦታው የሚያደርግ ዝም ብሎ ፈጥሮ የሚሰራው ስራ ነገር እና እኛን ያዝናናን ነበር። ለእኛ ጽናት እሱን ሁሉ ወደፊት መጥቀስ ይቻላል። አሁን ግን በእውነት ይህን ያህል ደግሞ አስበህ እንደዚህ ማድረግህ እንጊዜም መቼም የአንተ ስራ እግዚአብሔር ብድርን ይክፈልህ እንጂ ተነግሮ አያልቅም። እግዚአብሔር ብድሩን ይስጥህ። በእውነት ላደረክለት አመሰግናለሁ። እኔም በጣም ነው የማመሰግነው ጋሽ ግርማ። አንተም የጓደኝነትን የስራ ባልደረባነትን የአብሮነታችሁን ጊዜ አስታውሰህ እስከ መጨረሻው ከጎኑ እንደነበርክ መረጃዎች አሉኝ። እንዲህ አይነት ወዳጅነት፣ የወንድምነት፣ የስራ አጋርነት፣ ጽናትን የያዘ ወዳጅነት እግዚአብሔር ለሁላችንም የሚያድለን ብዙ እያጣናቸው ያሉ ነገሮች ስላሉ ማለት ነው። እንግዲህ ጋሽ ጥላዬም በኢትዮጵያ ሙዚቃ ውስጥ የራሱን ድርሻና አስተዋጽኦ የተወጣ ድንቅ ባለሙያ ነበር። ፈጣሪ ነፍሱን በደጋጎች ዘንድ ያሳርፍልን። ለወዳጅ አድናቂ ወዳጆቹ መጽናናትን ይስጥልን። ጋሽ ግርማ አንተም ስለ ወዳጅ፣ ስለ ጓደኛ፣ ስለ ስራ ባልደረባ የምታውቀውን ስላጋራን ከልብ አመሰግናለሁ። ረጅም እድሜ ከጤና ጋር እመኛለሁ። ጋሽ ግርማ ፈጣሪ በያለንበት ይጠብቀን። አሜን።